ሰላም የዚህ ቻናል ቤተሰቦች እንዲሁም የ2017 የኢዲኮ ወይም የኢዲት መረጃ ሰብሳቢዎች እንዲሁም ተሳታፊዎች በሙሉ በያላችሁበት አሪፍ ጊዜ እንዲሆንላችሁ አሪፍ ጊዜም እያሳለፋችሁ እንደሆነ ተስፋ አደርጋለሁ። እንደተለመደው ዛሬም አዲስ ቪዲዮ እየላችሁ መጥቻለሁ። ስለ ክፍል 7 የሚመለከት ነው። ያው ክፍል 7 በአመቱ መጀመሪያና በጥናት አመቱ መጨረሻ የንብረቱ የተጠራ ዋጋ ወይም ደግሞ የቅናሽ ዋጋ ሰርተን የምናስቀምጥበት ክፍል ነው። በ2017 ዓ.ም የድርጅቱ የቋሚ ንብረት የዋጋ ግምትና መዋዕለ ንዋይ በብር የምናስቀምጥበት ክፍል ነው ማለት ነው። ስለዚህ እዚህ ጋር በቀጥታ ወደ ክፍል 7 አስገብቶኛል። ያው ባለፈው እንደምታስታውሱት ከክፍል 1 እስከ ክፍል 6 ቪዲዮ ሰርቼላችኋለሁ። ዛሬ ደግሞ ስለ ክፍል 7 የምናይ ይሆናል። ስለዚህ እዚህ ጋር ምን ይለኛል እንግዲህ በቀጥታ ወደ ክፍል 7 1:3 ነው ያስገባኝ። ኢንተር ቡክ ቫልዩ ቢጊኒንግ ኦፍ ዘ ይር ፎር ሬዚደንሻል ሃውስስ ኢን ብር ይለኛል። ስለዚህ ችን አማርኛ ላድርጋትና ምን እያለኝ ነው? ለመኖሪያ ብቻ በአመቱ መጀመሪያ የነበረው ዋጋ በብር ያስገቡ እያለኝ ነው። ለክፍል 7 የሚሆን ወይም ደግሞ ለክፍል 7 የሚያግዘን አንድ ኤግዛምፕል አዘጋጅቻለሁ። እሷንና ከዛ ክፍል 7 አብረን የምንሞላ ይሆናል። እቺ ኤግዛምፕሏ የንብረቱ ዋጋ ቅናሽ ይላል። ክፍል 7 አንደኛ ለሆቴል የሚውል ህንፃ በ20 ሐምሌ 2010 በ2.5 ሚሊዮን ብር ተገነባ ይላል። ለዚህ እዚህ ጋር ስንት አለን ማለት ነው? የአገልግሎት ቅናሽ የሚሰራለት ስንት አለን? ስንት አመት ነው? የአገልግሎት ቅናሽ የሚሰራበት እዚህ ጋር ለ6 አመት ነው ማለት ነው። 2010 ነው ያለው። ስለዚህ 2010 የ2011 በጀት አመት ነው። ሐምሌ 2010 ማለት ነው። ስለዚህ ከ2011 ጀምረን እስከ 2016 ያለው የበጀት አመታችን ነው። በዚህ መልኩ የ6 አመት ቅናሽ ዋጋ ሰርተን ክፍል 7 1:3 እናስቀምጣለን ማለት ነው። የኛውን ለምንድን ነው? መኖሪያ ላልሆነ ቤት፣ መኖሪያ ላልሆኑ ህንፃዎች የሚል ይሆናል ማለት ነው። ሁለተኛ ምን ይላል? ፍሪጅ ፍሪጅ በ29 ሰኔ 2011 በ50,000 ብር ተገዛ። በሰኔ 2016 ብር በ10,000 ብር ተሸጠ ማለት ነው። በዚህ እዚህ ጋር ከጥናት አመታችን በፊት ያለቀው ጉዳይ ነው፣ አይመለከተንም። የኛው እናልፈዋለን ማለት ነው። የኛው እናጠፋዋለን። ቀጣይ በጥሪ 2013 15 አልጋ በ300,000 ብር ተሰርተው አገልግሎት መስጠት ጀመሩ ይላል። ስለዚህ የ2013 በጀት ላይ ነው የተገዛው። ከ2014 እስከ 2016 ያለውን የቅናሽ አመት የቅናሽ አገልግሎት እንሰራለን ማለት ነው። የኛው ማለት 14 15 16 3 አመት አለ ማለት ነው። ቀጥል የሻይ ማሽን በጥቅምት 2013 በ50,000 ብር ተገዝቷል። የኛው ለብቻው እንሰራለን ማለት ነው። ከዛ በጥር 2015 በ10,000 ብር ጥገና ተደረገለት። የኛው ለብቻው የቅናሽ ዋጋ ይሰራለታል ማለት ነው። የመጀመሪያው 3 አመት ይሆናል የኛ ማለት ነው። 3 አመት የቅናሽ ዋጋ ይሰራለታል። ለዚህኛው ደግሞ 2015 ነው ያለው። እንግዲህ 2015 በጥሩ 2015 ነው ጥገና የተደረገለት። ከ ሐምሌ 1 2015 እስከ ሰኔ 30 2016 ያለውን በጀት አመት እሱን ይዝና ለአንድ አመት የዋጋ ቅናሽ ወይም ደግሞ የንብረት የዋጋ ቅናሽ እንሰራለታለን ማለት ነው። ኤግዛምፕሉ ይሄ ይመስላል። ስለዚህ ይሄን ይዘን ክፍል 7 እንዴት መሙላት እንችላለን የሚል
አብረን አሁን በቀጥታ ወደ ክፍል 7 ክፍል 7 ሬዚደንሻል ሃውስ በአመቱ መጀመሪያ የነበረው ዋጋ ለሬዚደንሻል ሃውስ ዋጋ በብር ያስገቡ ይላል። ስለዚህ ሬዚደንሻል የለንም ዜሮ አልኩት 7.4 ወይም ደግሞ ክፍል 7 አምድ 4 በአመቱ የተደረገ መዋለ ንዋይ የተገዛ ወይም ከፍተኛ ጥገና የተደረገለት ለሬዚደንሻል ሃውስ የሚል ነው። የለም 7.5 ወይም ደግሞ ክፍል 7 አምድ 5 በአመቱ የተሸጠ የተወገደ ከጥቅም ውጭ የሆነ ሬዚደንሻል ሃውስ የንብረት ዋጋ በብር ይላል። ለዚህ እዚህ ጋም የለም ዜሮ ነው። 7.6 የአመቱ የሬዚደንሻል ሃውስ የእርጅና ቅናሽ ያስገቡ የመቼ የጥናት አመቱ ማለት ነው። ለዚህ እዚህ ጋር ዜሮ የሆነ ስለዚህ አሁን በድጋሜ ወደ ክፍል 7 አምድ 3 መለሰኝ ማለት ነው። መኖሪያ ላልሆኑ ቤቶች የምንመራ ይሆናል ማለት ነው። ሆቴሉ መኖሪያ ያልሆነ ቤት ነው። ስለ ሆቴሉ ዲጋ እንሞላለን። ኦኬ መኖሪያ ያልሆነ ህንጻ የተሰራ በ2.5 ሚሊዮን ነው። ያገለገለው አመት በ6 አመት ያክል አገልግሎት ሰጥቷል ማለት ነው። ስለዚህ ሐምሌ 2016 ነበር 2010 ነበር የተገነባው። ስለዚህ በጀት አመታችን ከ2011 ይጀምራል ማለት ነው። ከ2011 እስከ 2016 ያለውን 6 አመት አለን። ለዚህ የ6 አመት የዋጋ ቅናሽ ሰርተን በየት ማስቀምጣለን? በ7.3 እናስቀምጣለን ማለት ነው የ6 አመት። ስለዚህ የመባዣ ቁጥር የምንለው ማለት ነው የ6 አመት ለህንጻ ሲሆን 0.735 ሲባዛ በ2.5 ሚሊዮን ይሆናል ማለት ነው። ስለዚህ ይሄኛው ስንት ይመጣል? እናንተም ሱሮች ለኔ 1,837,500 ነው ይመጣልኝ። 7.4 መኖሪያ ያልሆኑ ቤቶች በአመቱ የተደረገላቸው መዋዕለ ንዋይ ወይም ጥገና ወይም ደግሞ የተገዛ ነገር ካለ ይላል። የለም ዜሮ አልኩት። 7.5 ከጥቅም ውጭ የሆነ ወይም የተወገደ ካለ ይላል። የለም ዜሮ አልኩት። 7.6 የአመቱ የመኖሪያ ያልሆኑ ቤቶች የእርጅና ቅናሽ ዋጋ የመቼ የጥናት አመቱ። ስለዚህ እዚህ ጋር ምን እናደርጋለን ማለት ነው። ቀደም ብዬ ክፍል 3 ላይ ስንት ሞልተናል ብያችሁ ነበር? 1,837,500 ነበር። ስለዚህ ይሄን የአመቱን የጥናት አመቱን የእርጅና ቅናሽ ለማግኘት ለቢልዲንግ ወይም ደግሞ ለህንጻ 0.05 ተጠቅመን በዚህ አባዝተን እዚህ ጋር እናስቀምጣለን ማለት ነው። ስለዚህ ስንት ይሆናል? ይሄኛው 91,875 ብር ይሆናል። ሞልተን አለፍ። አሁንም በድጋሜ ወደ ክፍል 7.3 መለሰኝ። እዚህ ጋር ምን ይላል? ሌሎች የኮንስትራክሽን ስራዎች በአመቱ መጀመሪያ ሌሎች የኮንስትራክሽን ስራዎች የሚል አለ። ስለዚህ ጋር ዜሮ አልኩት። ኦኬ ሶሪ የኮንስትራክሽን ስራዎች ሲባል ግን ያው ማሽኖችም ሊሆን ይችላሉ። ኤኒሃው ለኮንስትራክሽን ስራ የሚያገለግል ጥቅጣት ዲጋ የለንም። ዜሮ አልኩት። 7.4ም ዜሮ አልኩት። 7.5 ዜሮ ብዬዋለሁኝ። 7.6 ዜሮ ብዬዋለሁኝ። 7.3 የማምረቻ መሳሪያዎችና እቃዎች የሚል ነው። የማምረቻ መሳሪያዎችና እቃዎች የሚል አንድ ማሽን አለን። ስለዚህ ማሽኑ ምንድነው? የሻይ ማሽን ነው። መቼ ነው የተገዛው የሚል ጥር 2013 ነው የተገዛው። ጥር 2013 የተገዛ ከሆነ ከ2014 2016 ያለውን የእርጅና ቅናሽ እንሰራለታለን ማለት ነው ለማሽኑ። ይሄ 3 አመት አለ። 3 አመት ሲባዛ የ3 አመት የእርጅና ቅናሽ 0.512 ይሆናል።
ስለዚህ በዚህኛውን አባዝተን እናስቀምጣለን ማለት ነው። እንዲህ ከሆነ እዚህ ጋር ስንት እንሞላለን ማለት ነው? 25600 ብር ይላል። ኔክስት አልኩት። በአመቱ የተደረገ ማለት ነው ወይም ወጪ ካለ ወይም አይምን የተገዛ ካለ ወይም ጥገና የተደረገለት ካለ ሄደን አላደረግንም 0 አልኩት። 7.5 ከጥቅም ውጭ ሆነ ወይም የተወገደ ካለ የለም 0 አልኩት። 7.6 የአመቱ የእርጅና ቅናሽ። ስለዚህ 1.3 ወይም ደግሞ 7.3 ላይ ያስቀመጥነውን ቫልዩ ወይም ዋጋ እሷን በአመቱ የቅናሽ ዋጋ ወይም ደግሞ በ0.05 አባዝተን እዚህ ጋር እናስቀምጣለን ማለት ነው። 25600 ነበር የሞላናት። ይሄኛው ሲባዛ በ0.05 አድርገን እዚህ ጋር እናስቀምጠዋለን ማለት ነው። እዚህ ጋር ስንት ይመጣል? 5120 መጣልኝ። ኔክስት አልኩት። አሁንም በድጋሜ ወደ 7.3 በአመቱ መጀመሪያ የነበረው ዋጋ ተሽከርካሪዎች ዋጋ በብር ያስገቡ ይላል። ዲጋ ምን አለ ማለት ነው? ሶሪ ወደ ኋላ ልመለስ። ወደዚህኛው ከመግባቴ በፊት ዲጋ መጨረስ ያለብኝ ነገር አለ። ኦኬ ዲጋ መጨረስ ያለብኝ ነገር አለ። ይሄኛው የኖርማል የማሽን ነው፣ ይሄኛው ባዲው። ሁለተኛ ደግሞ ጥገና የተደረገለት ማሽን፣ ይህ ማሽን ጥገና ተደርጎለታል። ለጥገና ደግሞ ለብቻው የቅናሽ ዋጋ እንሰራለትና የቅናሽ ዋጋ ሰርተን ክፍል 3 የሁለቱም ማሽኖች ደምረን እናስቀምጣለን። ክፍል 6ም የሁለቱም ማሽኖች ደምረን እናስቀምጣለን ማለት ነው። ክፍል 3 ይሄኛው የኖርማል ማሽን 21600 አለ ሲደመር ገና የተደረገለት ማሽን የአመቱ የቅናሽ የመጀመሪያ አመት የነበረው የቅናሽ ዋጋ ደግሞ 8000 ነው። ይሄኛው ደምረን እዚህ ጋር እናስቀምጣለን ማለት ነው። የዚህኛው ድምር አይ ቲንክ 33600 የሚመጣ ይመስለኛል። እኛን እንዲህ ላድርጋት። ሶሪ ተሳስቼ ነው። 33600 ኔክስት ልበለው። ይሄኛው 0 ነው እንዳለ ይቀጥል። ይሄኛው 0 ነው። ይሄኛው ደግሞ ይሄኛው የእርጅና ቅናሽ የአመቱ የእርጅና ቅናሽ መጀመሪያ ላይ በመጀመሪያው ማሽን ቀድሞ እንደተገዛው ማሽን ነው። ፕላስ እንለዚልና የአመቱ ጥገና እንደተደረገለት ማሽን ደግሞ የአመቱ የእርጅና ቅናሽ አለ። እሱም 1600 ነው። እኛውን ደምረን እዚህ ጋር እናስቀምጣለን ማለት ነው። ስለዚህ 5120 ሲደመር 1600 0 2 ኦኬ 7 ልክ ነኝ። 6720 ይሆናል ማለት ነው። ይሄኛው እዚህ ጋር እንሞላለን 6720 ይሆናል። ጨረስን። ኦኬ የማሽን ጨረስ። እንቀጥል። ተሽከርካሪ የሚመለከት የለንም። 0 ልበለው። ሁሉም 0 ልበለው። የኛውን ጨረስ። በአመቱ መጀመሪያ የነበረው ዋጋ የኮምፒውተርና ሶፍትዌሮች የኛው ኮምፒውተር ወይም ሶፍትዌር አልነበረንም 0 አልኩት። ኦኬ አሁን ሌሎች የቢሮ እቃዎችና የመሳሰሉት ይላል። እዚህ ጋር እናስገባለን ማለት ነው። አልጋ 15 አልጋ በ300,000 አሰርተዋል ብለናል። ያው ናት አመቱ አይምን አልጋው የተገዛ በ2017 ሶሪ በ2013 ነው ወይም ሰኔ ወይም ጥር ነው። ስለዚህ ከ2014 እስከ 2016 ያለውን የእርጅና ቅናሽ ይሰራለታል። እንደዛ ከሆነ 300,000 ሲባዛ በ0.422 አድርገን እዚህ ጋር የሆነ ቫልዩ እናገኛለን። 126600 እናገኛለን ማለት ነው። ይሄ ደግሞ
እዚህ ጋር እንሞላውና 126600 ብለን ሞላን። እንቀጥል። እዚህ ጋር 0 ነው የተወገደ ወይም ከጥቅም ውጭ የሆነም የለም። 7.6 ደግሞ የአመቱ የእርጅና ቅናሽ 126600 ይባዛ የእርጅና ቅናሽ ደግሞ በ0.2 እንጠቀምና የኛው ወደ 31650 ይመጣልናል። ሶ እዚህ ጋር 31650 ብዬ ልምላው ኔክስት አልኩት። ስለዚህ ክፍል 7 ጨርሻለሁ ማለት ነው። እዚህ ጋር ምን እያለኝ ነው? you are going to start major problems currently facing the establishment። አሁን በዚህ ወቅቱ አሁን ባለንበት ወቅት ማለትም በ2018 ሆነን ነው እያጠና ነው ያለነው። ሶ አሁን ጥናት በምናደርግበት ሰዓት ድርጅቱ ችግር ካጋጠመው እሱን የምንሞላበት ክፍል ነው ክፍል 8 ማለት ነው። ስለዚህ ክፍል 7 ጨርሰው ወደ ክፍል 8 እያለፍኩ ነው እያለኝ ነው። ሶ ክፍል 8 ራሱ የቻለ ቪዲዮ እየላችሁ እመጣለሁ። ክፍል 7 ግን ይሄን ይመስላል። ማንኛውም አስተያየት ማንኛውም ኮሜንት ካላችሁ ኮሜንት ስራ አስቀምጡልኝ። ለዚህ ቻናል አዲስ የሆናችሁ ቤተሰቦች ቻናሉን ሰብስክራይብ በማድረግ የዚህ ቻናል ቤተሰብ ሁኑ። ለዛሬ የነበረን ቪዲዮ ይመስላል። ቀጣይ በሌላ ቪዲዮ እመጣለሁ። እስከዛ ደህና ሁኑልኝ። ወዳችኋለሁ።